ይሄ አባቴ እኮ ነው። እኔ ግርም እኮ ነው የሚለኝ አቀማመጡ ነው። አንተ ምንድነው እየጠነቆልክ ነው እንደዚህ የምትቀመጠው? አንተ አሳማው ገና ተንከራተታለህ ውስጥ ነው ወጥቶ እሺ አንድ ሐሳብ አለ። እንደ ሁላችሁም መጥተው ሐሳብ አለ የሆነ ነገር ጥሩ መፍትሄ አለ። ከዛ ምንም የጨቀየ ሐሳብ አይደለም መኝና ትስማሚበታለሽ። እናቴ በእናትህ እንደዚህ አይነት ነገር አይደለም። አልገባሽም። ሐሳቤ አልገባ። ሐሳቤን ተረጅኝ። የእውነት እኮ አይደለም እኮ ጭራሽ ይበድ ተሳስሽ። ሰላም ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። ይኸው እንደምታዩት ሰሞኑን እንግዲህ እዚሁ ነኝ ማለት ነው ያለሁት። እንግዲህ እና ሙዬ ጋር ያለውን ነገር እያያችሁ ነው። እየተፈጠረ ያለው ነገር እኔ በጣም እየገረመኝ እያስገረመኝ ነው ያለው ነገሮች ማለት ነው። እንዴት ብትሉ ዳንኤል ምን አለ ስል ጭራሽ እየባሰብኝ ነው ያለው ነው እያለ ያለው እና በጣም ምንድነው ጭራሽ አሁንም አፈቅርሻለሁ እያላት ነው ማለት ምን እንደማረግ ምናምን በጣም ነው እኔ ግራ ይገባኝ። በቃ ማለት ልጁ አውቆ ምናምን ቅልስልስ ይላል። በቃ አውቆ ነው ምናምን የሚቅለሰለሰው እና በቃ ድንገት የሆነ ነገር እንዳያረግ ማለት የደከመ ምናምን መስሎ የሆነ ነገር አድርጎ እንትን እንዳይል ነው እኔ እየፈራ ያለሁት በግሌና በቃ ምንም እየተመካከርን ነው ምንም እያረግን ነው። በቃ በተለይ እኔ በጣም ጭንቅ ነው እያለኝ ያለውና እኔ እንጃ ግራ ገብቶኛል በጣም እና እኔ ምን እንደምናረግ አላውቅም። በቃ እኔ የሆነ አሁን ለህግም እንዳንሰጠው ለህግ አካልም እንዳንሰጠው እኛም ያረግነው ነገር ማለት አንደኛ እሱ እንደዚህ አይነት ነገርን ህግ ምናምን እንትን አይለውም አይመለከተውም። ይሄ መድኃኒት ሰጣችሁ ጥንቁልና ምናምን ነገር ህግ ስለማይመለከተው ነው እንጂ እኛ ሳንሞክር ቀርተን አይደለም። ቤተሰቦች እንድትረዱን የምንፈልገው ነገር አሁን እኛ በራሳችንና በራሳችን መንገድ ብቻ ነው መፍታት የምንችለው ይህን ነገር እና እናንተ እንደምትሉት ምናምን ሳናስብበት ቀርተን አይደለም። በቃ ሄደናል፣ ብዙ አይነት መንገድ ሞክረናል። እየተመካከርን እየተሰበሰብን አይደለም ቀርቶ ስብሰባውን እናደርጋለን ለመመካከር ማለት ነው። ያው ልዑል ሳሚ ዮናስ ምናምን ሆነ ስብሰባ ራሱ እናደርጋለን። አሁን ያው ስብሰባው ቪዲዮ አይቀረጽም መቼስ አይደለ እንጂ ማናረገው ነገር የለም፣ ማንሄድበት ርቀት የለም ይሄን ነገር ለመፍታት እና ለዛ ነው ቤተሰቦችም እንድትረዱን ነው የምንፈልገው። እና ምንድነው እኔ አንድ የተገነዘብኩት ነገር ምንድነው የሆነች ነገር አሰብኩና ለምን ሙዬን አላማክራትም ብዬ ነው። ሌላ ሰው ባይኖር ደስ ይለኛል ቤት ውስጥ ሌላ ሰው ካለ ይሄን ነገር አላወራም ማለት እሷ ካለች እነግራታለሁ። እኔና እሷ ብቻ ሆነን ምናምን እሱን ነው ያሰብኩት። እስኪ ልግባና ላማክራት ማለት አሪፍ ሀሳብ ይመስለኛል። ብቻ እስኪ ነግራቸዋለሁ ውስጥ ገብቼ ቤተሰቦች ክፍትንም እንደገር ሰው የለም እንዴ? እንዴት ነው በሩን ክፍት አድርገው የሚሄዱት? ምን አስበው ነው? ማንም የለም እንዴና በሩን ክፍት አድርገሽ ቢወጣስ? ወጥቶስ ቢሄድ ክፍት እኮ ነበር በሩ እና በራት ቆልፈኝ ምን ይሁን? አረ በስመ አብ እንዴት እንደደነገጥኩ አልገባሽም? ወጥቶ ቢሄድስ በዚህ ማለት የትም አይደለም። እሺ አሁን እንዴት ነው ሳሚ? እኔማ አይ ብቻ ሳሚ እንዴት ነው? እሺ የተሻለ ነገር የለም ብቻ እግዚአብሔር ይመስገን። እንደዛ ከማለት ውጪ ምንም አልጨረስክም? ና እስኪ እጁን እየታጠበኩ ነው ፊቱን እየታጠበ እንዳይወድቅ ደግሞ እዛ አለ ልጁ አለ ውስጥ ነው። ፊቱ ይታጠብ አላውቅም። እርግጠኛ ነሽ? አይተሽዋል ውስጥ ነው እሱን ሳሚን እኮ አይደለም ያልኩት። ምን ታደርጋለህ ፍቅር? ና እሺ አልብሽ ጃኬቱን አልብሽ
ታጥበህ ነው ሻወር ወስደህ ነው? ኧረ ፊቴ ልታጠብ ብሎ ነው የገባው ግን ፊቱ አልታጠበም። ምንም ድረቅ ነው። ደከመኝ ከና ዛሬ ደከመኝ ሲል ሰማሁት። ሁሌ ነው የሚለው ምን ዛሬ ብቻ አይደለም። ግን ዛሬ ነው የሰማሁት። ባዶ ነው እንዴ አንዱ ደግሞ መጥቶ ጓደኛ ነኝ ብሎ ይዤው ካልሄድኩ አላለኝም ማለት ወዴት ነው ይዞት የሚሄድ? እምቢ ብለሽ እኔ አንድ ቀንም አይቼው አላውቅም። እምቢ ብለሽ ነው ሲጀመር እኮ ማንም ሰው ሲመጣ ዝም ብለን ማስገባት የለብንም። ጫማ የሚጠርግልኝ ሰውዬ እኮ ጫማ የሚጠርግልኝ ሰውዬ አይደለም ጫማ የሚጠርግ አይደለም ጫማ የሚጠርግልኝ ሰውዬ ነው። ከዛ በኋላ ይዤ እሄዳለሁኝ። እኔ እንዲህ መሆኑ ማየት አልችልም። ከኔ የት ማለት ነው እኔ ሰዎች ያማቸዋል እንዴ? ቆይ ምንድነው የሚያስቡት? የሚጠርግልኝ ሰው ነበር እኮ እሱ። አሁን እኮ በጣም ተናድጄ እግዚአብሔር በቃ የተመለስኩት ማለት እምቢ አልሽ እንጂ አንቺ ጫማ የሚጠርግልኝ ሰውዬ እኮ ጫማ የሚጠርግልህ ሰውዬ አይደለም። ይኸውልህ ሰው ልውሰድ ሲል እሺ እንዳትልሽ። ማንም መጥቶ እንዴት ነው ሰው የሚያስበው? ራሱ አላውቅም። እግዚአብሔር ነጩ እኮ ነው ነጩ። እንዴት ነው ባለቤት አይደለም ቤት አለው የራሱ ህይወት አለው። ቢታመም ቢድንም እኮ እኔ ነኝ የሚመለከተኝ። መጥቶ ግን እኔ ይዤው እሄዳለሁኝ። እኔ ሆስፒታል ወስደዋለሁ። እኔ ሆስፒታል መውሰድ አቅቶኝ ነው። ጥቁሩ ነው አሁን እነሱ ሰዎች እያዩ ያሉት በቃ ማን አስብ ነው ማንም መካከር በቃ ስለሱ እንትን ማንል ነው እየመሰላቸው ያለው። ግን አንድ ቀን ሁለት ቀን የህይወቴ ያሳልፉ አንቺ በመሆንሽ እንደገና ህይወት የሚባል ነገር ብዙ የሚያስፈልግ ነገር አለ እኮ ለቤት ለሱ የህይወቴ ህይወት አንቺ በራሱ እኮ አንዳንዴ በጣም ብዙ የሚያስጨንቁ ነገሮች አሉ። ምግብ መስራት ራሱ ቀላል ነገር አይደለም። የሚፈልገውን ነገር ሰርቶ ማብላት ራሱ ህይወቴ ህይወት አንቺ በመሆንሽ አንቺ በመሆንሽ አንቺ በመሆንሽ አንቺ በመሆንሽ ይደክምሃል። ዝም ብለህ እንትን አትበል። የህይወቴ ህይወት አንቺ በመሆንሽ አንቺ በመሆንሽ አንቺ በመሆንሽ። እሺ ምን አባቱ እየሰራ ነው አሁን? ያ ሲጣል ተኝቷል። ጥቅልል ብሎ ተኝቷል። እንዳይቀድብህ ሱሪ ረፍ እስኪ ቆይ አይቼው ልምጣ። ጃንጆ ናንተ ጃንጆ አንተ ጃንጆ ሲጀመር ምንም አትበለው ና ራሱ ይመጣል። አሁን እሱ ይዞ የሚሸከም ሰው የለም። ራሱ አንተ ጃንጆ ኧረ ማን ይሸከማል? ወዴንም ትንጃጃው ወዴንም ትንጃጃው ዳዩ ነው እሱ። እኔ አይሆን የሚያሳጣብኛል በነገራችን ላይ አሁን ይሄ አባቴ እኮ ነው። አረ ልጅ ነው ምን አባት ነው? ባሮክ እኮ ነው ይሄ አባቴ ነው ራሱ። ከረባቱን ማየት ይችላል። ልጅ አባቴ ነው አባቴ ነው ባሮክ ነው አባቴ ነው። የተነሳው ፎቶ እኮ እኔ ማቀው እኮ ነው። ጫማውንም አውቀዋለሁ። አዎ አባትህ ነው በቃ አባቴ ራሱ አባቴ ነው። ነው በቃ ችግር የለውም። ፀጉሩም ራሱ አለ አባቴ ነው። ጆሮውን ሁሉም አውቀዋለሁ። ተመልሶ ፍቅር ላይ ነኝ አሁንም አፈቅርሻለሁ። ከዛ ደግሞ የማይለው ነገር የለም እኮ በእናትህ። እኔ እኮ ምን እንደማደርገው እኮ ምን አደረኩ? እንደዚህ አትበለኝ እንዴ! ያስደነግጠኛል እኮ ነው ራሱ። ለኔ ሁሌ ራሱ የመታህን አይቼዋለሁ እኮ ፍቅር። አንደኛ ሰው አይመታም። ሰው አትምጣ። እረፍ ተው። እሷን አትምጣ። እረፍ። ትናንትማ ሊጨርሰን ነበር እኮ አሁን እሱ ምንድነው እጄን እዚህ ጋር ይበላኛል። 10 ነገር ስለምደበደብበት እኮ ነው። ታዋው እንደዛ አታርገ ግርግዳ ይኸውልህ እጄን ስታከው ይቆስልብሃል። ግርግዳ ምናምን ለማታ ነበረ ግን እምቢ አለ እሱ። አህያ ነው እና ብቻ እኔ አሁን ምንድነው ልልሽ ነው አንቺ ለምን የተሻለ ነገር አሳማው ውስጥ ቤት ያለው አሳማው ጋር እንሂድ። በቃ አሳማ ልክ ነው። አሳማ ነው እሱ። አሳማው ጋር እንሂድ። ተነሱ ሻንጣችንን ይዘን አሳማው ጋር እንሂድ። በቃ አሳማ ጋር ለምን ሻንጣ አያስፈልግም? ሻንጣ አያስፈልግም። አሳማው ጋር እንሂድ። አሁኑኑ አሳማው ጋር እንሂድ። አሁኑኑ አሳማው ጋር እንሂድ። አትግባና እረ ይመጣል ራሱ ይመጣል። አሳማው ጋር አሁኑኑ አሳማው ጋር እንሂድ ያለብን አሳማው እኮ ጭራሽ እኮ እንድንለምነው ምናምን ይፈልጋል እኮ። እኔ አሳማጃን ያቀማመጡ ደግሞ አሳማው እኔ ግርም እኮ ነው የሚለኝ አቀማመጡ ነው። አንተ ምንድነው እየጠነቆልክ ነው እንደዚህ የምትቀመጠው? አንተ አሳማው ተው
ደግሞ የተለጠፈው ለምንድን ነው 10 ጊዜ የምትለው? ለአንተ 10 ጊዜ እዚህኛ አንተ ማለት ይሄን የቀደደው እሱ ነው። ይሄ አንተ ነህ። ይሄን የቀደደው እሱ ነው። እላው ላይ ሲወጣ አይቻለሁ። ያንተ ነው። እላው ላይ ሲወጣ አይቻለሁ። እሱ ነው የቀደደው። አይቻለሁ። ተነስ እስቲ። አይቻለሁ። አንተ ተነስ። ተነሳስ ወይ ደግሞ እንነቃ ወይ ታነቃ። ትንሽ ነገር ነው የሚፈልገው። ወይ ታነቃ ይታነቅ ወይ ይታነቅ። በደረፍ ተው ጣለው። ይሄ አንተ ተነስ። እምቢ ጋር ተነስ፣ በቃ ተነስ። ባለፈው ድመቴ ተነስ። እንደዚህ እንደ ጠንቋይ አትቀመጥ። ተነሳ፣ ተንቀሳቀስ። ድመቴ እንደዚህ ጠምጥሜ ነው የወሰድኳት። እንደዚህ ጠምጥም አድርጌ ልታስገድሉኝ ነው እንዴ? ዞራሩ ድመለካማ ካትጩ ስማ፣ ድመቴ እንደዚህ ጠምጥሜ እኮ ነው የወሰድኳት። ባለፈው ደግሞ ታንቀምቷል። አንተ ነው ጣ ድመቴ እንደዚህ ጠምጥሜ ነበር የወሰድኳት። ድመቴ ከዛ ቤት ስትደርስ ሞተች። ምንድን ነው የሚጋግረው? በምን ነው ናውጣ? በዚህ ምን እንደምትሽው አቀማመጥ እኮ በሽተኛ ነው የምትመስለው። ቤት ስትደርስ ሞተች። ይኸው ጥሩ ነገር የሰራ አይመስልም። እኔ ስር ደግሞ ስሩ ሄዶ ይቀመጣል። እኔ ስር ነው የምትቀመጠው። ተቀመጠው። እኛም በአንተ መጫወቻውና ጥሩ ነገር እንደሰራ ሰው አንተ እዚህ ጋር 10 እያመጣን እናባብልሃለን እንደ ሕፃን ልጅ። ይሄ እኮ አይደለም። አሁን የመጨረሻ ጥያቄ ልጠይቅህ። እንጠይቅ። መድኃኒቱን ታመጣለታለህ አታመጣለህ? ወይ መድኃኒቱ ምን አይነት እንደሚከብድ እኮ ደግሞ አጠገብ ልትጣ። እየሰማኝ ዝም አትበል። ምን አድርግ ነው የምትለኝ? የመጨረሻ ጊዜ እየጠየቅኩ ነው። መድኃኒቱን ታመጣለታለህ አታመጣለህ? ስለምትሉት ነገር ስለ መድኃኒት ምንም የማውቀው ነገር የለም አልኳ። ስለ መድኃኒቱ የምታውቀው ነገር የለም? እርግጠኛ ነህ? ምንም የማውቀው ነገር የለም። አፍንጫውን ብለህ ነው ነበር ትላንትና የገደልነው። ማንን? የምታውቀው ነገር የለማ? አንተ ውሻ። እሺ ተነስና ግባ። አፍጠን። የት ነው የሚገባው? አንዴ ግባ አንዴ ውጣ። ምንድን ነው የምትሉኝ? አንዴ ግባ አንዴ ውጣ። ምን ከበደክ? አንተ ከብዶ ነው ከዚህ እዛ መመላለስ? አንተ የሁሉ መከራ ስታረግብን እኮ እኛ አልሰለቸንም እኮ። አንተ ሰለቸህ አንዴ መጥተህ ላይ እኔ ማውራው ነገር አለ። እስካሁንም ተነስ። እሺ ግባ ወደዛ። እስካሁንም ራሱ እንትን ብዬ ከብድ ነገር እኮ አይደለም። ተነስና ገባለን። ለምን እናላችሁ? እሺ አሁን ልታስገቡኝ? አሁን ለምን እናላችሁ? በቃ እንኳን አልነ ተነስና ገባ ተባልክ አይደል? እንደ አንተ አትሰማም እንድናይ ውሻ። ጭራሽ ከትእዛዛችንም ውጭ ልትሆን ነው። አንተ ገና ተንከራተታለህ። ውስጥ መግባት ነው። እሺ ገባ ግባ ውስጥ። አሁን ከዚህ እዛ ለመድረስ ይቆያል። ፍየል ነው ፍየል ነው እንዴ? ቆይ ሳሚ አንዴ በእናትህ አትበል፣ አትረብሽን። አይ በቃ ይሰማል ነው ይሰማል። ምንድን ነው? እሺ ናት ያንተ ምን ማለት ነው? ይኸውልሽ እኔ አንድ ሀሳብ አለ። ምን መሰለሽ? እንደ ሁላቸውም መጥተው ሀሳብ አለኝ የሆነ ነገር ጥሩ መፍትሄ አለኝ። ከዛ ምንም የጨቀያ ሀሳብ አይደለም። እመኝኝና ትስማሚበታለሽ። ከተስማማሽበት አሪፍ ሀሳብ። ይኸውልሽ አሁን እሱ ፍቅሬ እየጨመረ ነው፣ እንደዚህ ማድረግሽን ቁጥር እያፈቀርኩሽ ነው ምናምን እያለ ነው አይደለ ያለው? እንደዛ እያለ ነው ያለው እኮ። ስለዚህ አመኑም አላመኑም ለምን የሆነ አንድ መንገድ አንሞክር? የመጨረሻ ማለት ነው። ፍቅሩን ተቀበይ። እሱ አፈቅርሻለሁ ሲልሽ እኔም አፈቅራለሁ ልበለው አይደለም እኮ አልገባ እኮ እንደዛ። አዎ አፈቅርሃለሁ ብለሽው አይደለም። አልገባሽም። ሀሳቤ አልገባ። ሀሳቤን ተረጅኝ። የእውነት እኮ አይደለም እኮ የእውነት እኮ አይደለም እኮ። አይሰማም። ገብቷለች። ይኸውልሽ እሱ አሁን ፍቅር እያለ ስለሆነ ለምን እንዳፈቀርሽው አስመስለሽ እንደተቀበልሽው አስመስለሽ እንትን አንለው? እሺ እኮ በቃ ይሄ አስመስይ
የሆነ እሱ የሚያደርገው ነገር ደግሜ እንዳደረግ ነው። አዎ በቃ ፍቅሩን ተቀበዩና የእውነት እኮ አይደለም የውሸት እኮ ነው። የውሸትም ቢሆን ይከብዳል። እስቲ ማርከሽ ከዛ ምንም የሚያደርግልኝ ነገር አለ። ከዛማ በቃ እንደተቀበልሽው ምናምን ምልሽ አሁን አንቺ ማሸነፍ ትችላለሽ፣ እንችላለን አንድ ላይ ማለት ነው። ከዛ ምንድነው ማረም የኔ የሚያደርግልኝ እሱ እንደዛ እኔ ካደረኩኝ እሱ ምንድነው የሚያደርግልኝ እኮ ፍቅሩን ከተቀበልሽው እንደምታፈቅሪው ከተሰማው ያልሽውን ነገር እኮ ያደርጋል ከዛ በኋላ። ስለዚህ ሳሚን ያድንልናል ማለት ነው። በቃ ይኸውልሽ እንደዛ ነው የሚሻለው። ጸጉር ነው። ምንም አታስቢበት፣ አሪፍ ሀሳብ ነው። እንደዛ ብታረጊ ነው የሚሻለው። እስቲ ቆይ በእናትህ ይሄ ጥሩ ሀሳብ ነው። ግን ምንድነው እያወራን እንዴ? ለምን እንደምትመጣው ተመልሰህ ይበል ማና ብሎ ነው የመጣው? ብቻዬን እዛ መሆን በቀደም ምን አገባን እኛ እየተመካከርን ነው። እየተመካከርን እስካለ ድረስ መምጣት የለብንም። ደግሞ እኔ ሲጀምር ገብቶኛል ያልከውን ይልፋ ዝም ብሎ አንተ ዶሮ ምንድነው ጧጧት ኩኩሉ ምትለው ምንድነው የምትይኝ? ያላችሁትን ነገር እንዳለ ሰው ምን ነው የምትሰማው? አንተ ገብቶሃል እያልክ ነበር እንዴ? ማለት ምንድነው የሰማው? ሰው ነገር ሰምቻለሁ። አሁን ሌላ ነገር መፍጠር ምናምን እንዳትሞክር። ያላችሁት ነገር ሰምቻለሁ። አሪፍ ሀሳብ እኮ ነው የመጣው። ግባ ተብለሃል አይደለ እንዴ? ለምንድነው ነገርኩህ አይደለ? በማስመሰል ምናምን ነገር ግን ተውትና በስነ ስርዓት የምታፈቅረኝ ከሆነ እናድነዋለን ልጅ። ያለበለዚያ ግን ምንም ይፈጠር ነገር አንተ ግባ ተባልክ አይደለ እንዴ? ለምንድነው የሰው ሚስጥር የምትሰማው? እኛ መመካከር አንችልም? የሱን መዳን ትፈልጋለህ? ታው በቃ ተወጣ። የሱን መዳን ትፈልጋለህ? አንቺም ቢሆን የሱን መዳን ትፈልጊያለሽ? በደንብ ነው የምፈልገው። ለምን እንደማልፈልገው መዳን ብፈልግ መሰለኝ ካንተ ጋር ዋጋ እየከፈለ ማስመሰል ያልከውን ነገር ትተውታላችሁ። አፈን ዝጋ። እሺ ምን እንዳደረገው የምፈልገው አንተ ከልብሽ እንድትፈታ በቃ የኔ ብቻ እንድትሆኝ ነው። አንተ ያማል እንዴ ሰውዬ? በቃ እኛ ትተነዋል። እንደውም ትተነዋል። ምንድነው አንተ መጣው ሐሳቡን አንተ ወደ ኋላ መሸሽ ለምንድን ነው? ምንድነው ተው እንዴ ምን እያልሽ? በቃ እኛ ምን አስበሽ ነው? አልገባኝም። ምን አስበሽ አብዷል አይደል? ምን አለ ከኔ ጋር ምንም የሚጠቅምሽ ነገር አንተ ሐሳቡን አመጣህ። ለምን ትሸሻለህ? በቃ ከኔ ጋር ህይወትሽን በደስታ ላኖርሽ ቃል እገባልሻለሁ። እባክሽ አረሙዬ እኔ ጋር ብቻ ለመሆን ለቀቃት። በቃ ትተነዋል። እንደውም ሐሳባችንን ቀይረናል። ትተነዋል። ይሄ ውሻ እኮ ነው አይደል? መዳኑን አትፈልግም ማለት ነው። አንተም ተባባሪ ነህ የሱ ማለት ተስማምቻለሁ። የምርሽን ነው? አንተ ምን እያልሽ ነው? የምርሽን ነው? ምንድነው የምትስማምሽ? ያለኝ አማራጭ ነው ተስማምቻለሁ። የምርሽን ነው? ቃል ትገቢያለሽ? ቃል ምናምን አትበል። በቃ ተስማምቻለሁ። እኔ የለሁበትም። እኔ ትቼዋለሁ። እኔ ሐሳቡን ባመጣውም ትቼዋለሁ። የለሁበትም። ለምንድን ነው የምትተወው? ምን ሆና በቃ ተወው። አንተ እንደውም ከኔ ገሷ የኔ ብቻ እንድትሆን ነው የምፈልገው። ሐሳቡ ሸታ ሰውዬ በእናትህ ቸግረህ ለምንድን ነው የምትለኝ እንዴ? እንዴት ትፈልጋለህ? በቃ አዳም ዞር በላ። አይ ግሬ ነገር አይዞህ ይሄ እኮ ነው እየገፈተረኝ። አይዞህ ይሄ እኮ አንተ ያማረው ፍላጎትህን አሳካር። ተወው በቃ የእሱ መዳን ነው የምፈልገው። እየተቀበልሽው ነው አንቺ አምረሽ እየተቀበልሽው ነው። ለምንድን ነው እንትን የምትለው? በቃ ተቀበለች። እኔ አገባኝ። ሰውዬ በእናትህ ስነ ስርዓት ያዝ። ባለ ትዳር ነኝ። ስነ ስርዓት በቃ አንተ ውጣ። ምን ይሰራላል? ውጣ። እርግጠኛ ነሽ? ጥቅም የለውማ። እኔ የለሁበት። እኔ እወጣለሁ እንዳላችሁ ትወጣለሁ።